ኢትዮጵያ የከተሞቿን ገጽታ በማስዋብ የከተሞቿን ታሪክን በማደስ ላይ ትገኛለች። አብዛኛው ማህበረሰብ የሚኖርበትና የሚሰራበት አካባቢ ነጸብራቅ ነው። በስራ ቦታው ደስተኛ ነዎት? የስራ ቦታው ስራው ላይ እንዲቆዩ ያደርጉታል ወይስ ግዴታው ሆኖቦ ተቀምጠው ይውላሉ? መልሱን ለእናንተው ትቻለሁ። ተቋማት ምቹ የስራ አካባቢ ፈጥረዋል የምንልበት መሰረታዊ መስፈርቶች ይኖራቸዋል። ሰራተኞች በስራ ቦታቸው ደስተኛ ሆነው እንዲቆዩ ከሚያደርጓቸው ነገሮች አንዱ ተቋማዊ ገጽታ ወይም ለስራ የሚመቹ ሁኔታዎችን ማመቻቸት ነው። ታዲያ ለዚህ አስተዋጽኦ የሚያደርጉት የምንሰራበት ስፍራ፣ የምንገለገልባቸው ንብረቶችና የአካባቢው ጤናማነት ናቸው። ከቅርብ ጊዜ ወዲህ ኢትዮጵያ በትኩረት እየሰራችበት የሚገኘው አካባቢን ከመጠበቅና ከማስዋብ ባሻገር የተቋማትን አሰራርና የቀድሞ ገጽታ በመልካም መቀየር አንዱ ነው። ደህንነቱና ጤንነቱ የተጠበቀ የስራ ቦታ መብት ተቋማትና ሰራተኞቻቸው በጋራ በመሆን ምቹ የስራ አካባቢን በመፍጠር ወደ ውጤታማነት የሚሸጋገሩበት አንዱ መንገድ ነው። ታዲያ ዓለም አቀፉ የስራ ድርጅት ILO ጤና ለሚለው ቃል የሰጠው ትርጉም ከበሽታና ከጉዳት ባሻገር አካላዊና ስነልቦናዊ ደህንነትን የሚያጠቃልል እንደሆነ ይገልጻል። አሁን የምገኝበት የገቢዎች ሚኒስቴር ዋና መስሪያ ቤት በቅርንጫፍ ጽሕፈት ቤቶቹ ጭምር ምቹ የሆነ የስራ አካባቢን በመፍጠር ረገድ የሰራቸው የተለያዩ ዘርፈ ብዙ ስራዎች አሉ። የገቢዎች ሚኒስቴር አሁን የደረሰበት ተቋማዊ አቅምና ገጽታ ላይ ከመድረሱ በፊት ቀደም ባሉት ዓመታት የከወናቸው ተግባራት ተቋሙ አሁን ለደረሰበት ተቋማዊ ቁመና አብቅቶታል። ትልቁና የተሰራው ስራና ወደፊትም የተሰራ ያለውና የቀጠለው ስራ አንደኛ ቢሮዎችን የሪኖቬሽን ስራ መስራት ነው። በዋናው መስሪያ ቤት እንደምታዩት እዚህ ግቢ ውስጥ 4 ህንጻዎች አሉ። 4ቱን ህንጻዎች ሪኖቬት የማድረግ ወይ የማደስና የማሳመር ስራዎች ተሰርተዋል። ጎን ለጎን ደግሞ የምድረ ግቢ ላንድስኬፕ የምንለውን ስራ በመስራት ግቢው ውብ፣ አረንጓዴ፣ ዘመናዊ እንዲሆን የማድረግ ስራዎች ተሰርተዋል። የአዳማና የአዋሳ ቅርንጫፍ ጽሕፈት ቤቶቻችን G+6 የሆነ የህንጻ ግንባታ አድርገን አስመርቀን ወደ ስራ አስገብተናል። ከክራይም የወጣንበት ሁኔታ ነው ያለው። ምናልባት ጋም ሄዳችሁ ማየት ስላላችሁ የገቢዎች ሚኒስቴር ዋና መስሪያ ቤትና በስሩ የሚገኙ ቅርንጫፍ ጽሕፈት ቤቶች ከአንድ ዓመት በፊት የነበራቸው ተቋማዊ ገጽታ አስቸጋሪ እንደነበሩ በማሳያነት ከሚጠቀሱት የገቢዎች ሚኒስቴር ሐዋሳ ቅርንጫፍ ጽሕፈት ቤት አንዱ ነው። የራሱ ህንጻ አልነበረውም። ተከራይተን ነው ስንሰራ የነበርንበት አካባቢ የገበያ ዳር አካባቢ ነው። ምቹ አልነበረውም። ቦታ ያንሳል። ሰራተኛ የአንድ ክፍል ሰራተኛ ስለማይበቃ ተበታትነው የተለያዩ ክፍሎች ላይ ነው። ኃላፊው ማግኘት ሲፈልግ ወደ ላይ ወደ ታች እየወጣ ከዛም ያለፈ ደግሞ በጣም ስለጠበበን በቂ አልነበረውም። ከሽታውም ከምኑም አንፃር በጣም ስብሰባ ስንሰበሰብ በጣም እንረበሽበት፣ በተለይ እነኚህ አሲም ያለባቸው ሰራተኞች በጣም የሚጨነቁበት ሁኔታዎች ነበሩና ክረምት አካባቢ ከከተማ የሚለቀቁ ቆሻሻዎች በዛ ስለሚያልፍ በጣም ሰራተኛውም ተገልጋዩም በጣም ይማረር ነበር። ገበያ አለ፣ ድምጽ አለ፣ ረብሻ አለ በጣም እንዲሁም ደግሞ ለትራንስፖርት አመች አይደለም። ሰራተኛው ምሳ ሰዓት ላይ ሻይ ሰዓት ላይ እረፍት የሚያደርግበት ምሳ የሚበላበት የለውም፣ ሩቅ መጓዝ አለበት። ስለዚህ ለሰራተኛ እንዳጠቃላይ አመች አልነበረም። በተመሳሳይ የስራ አካባቢ ሁኔታ ከቆዩት የገቢዎች ሚኒስቴር ቅርንጫፍ ጽሕፈት ቤቶች አንዱ አዳማ ቅርንጫፍ ጽሕፈት ቤት ነው። በገቢዎች ሚኒስቴር አዳማ ቅርንጫፍ ጽሕፈት ቤት እንገኛለን። ከመግባታችን በፊት ለአካል ጉዳተኞች የሚሆን መግቢያ ሌላ መግቢያ በር አለ።
በገቢዎች ሚኒስቴር አዳማ ቅርንጫፍ ጽሕፈት ቤት እንደ ተስፋዬ ያሉ የልብ ህመምተኞችና ሌሎች በተለያዩ የአካል ጉዳት ችግር ውስጥ የሚገኙ ሰራተኞች ተቋሙ ከዚህ በፊት ለነሱ ምቹ ባለመሆኑ በተለያዩ ችግር ውስጥ እንዲያልፉ አድርጓቸዋል። ልብ ቱቦ መጥበብ ነበረብኝ እዛ ቢሮ እያለን ማለት ነው። አንደኛ ፎቅ ላይ መውጣት በጣም ያስቸግረኝ ነበረ። ሁሌም ሊፍት የለውም እና ስብሰባ ሲኖር ደግሞ 5ኛ ፎቅ ላይ ነበረ እና በጣም ያስቸግር ነበረ። ስቃይ ነበረ ለኔ። አዳማ ሙቃታማ ከመሆኑ አንፃር በተለያየ ጊዜ እኔ አሁን በራሴ እንኳን በየሳምንቱ ማለት በሚቻል ሁኔታ በተደጋጋሚ የጉንፋን የመያዝ ምክንያቱም በጣም ይሞቃል፣ ሽታዎች ይኖራሉ። አቧራ በራሱ የሚያመጣቸው ለተለያየ በሽታኛ እንደ ሰራተኛ የሚያጋልጡበት ሁኔታ የነበረ ነውና ስራችንም ላይ በሚፈልገው መጠን ለመስራት በጣም የምንቸገርበት፣ ደንበኛ መጥቶ የምናስቀምጥበት ሁኔታ የምንቸገርበት ቦታ በጣም ጠባብ ከመሆኑ አንፃር ማለት ነው። ስለዚህ አንዳንዴ እየተቀያየርን ሁላ አንዱ ወጥቶ ሌላው ተቀምጦ የሚያስተናግድበት ሁኔታ የነበረ ነው። የሮድራ ገሞ ክራረቱሬ ከዚህ በፊት የነበርንበት የሥራ አካባቢ የሚመች አልነበረም። ህንፃው ኪራይ ነበር። ገበያ መሃል በመሆኑም ለሰራተኛውም ይሁን ለግብር ከፋዩ አይመችም። ወጀታፊስ ተይ ከፈላ ግብራትፍ አለምጀታን ቱሬ ጀቹ ደላሎች የሚበዙበት ፓርኪንግ የሌለው ብቻ አስቸጋሪ ሁኔታ ውስጥ ነበር ማለት ነው። 7 ነው 8 ዓመታትን ያሳልፍ ነው ለዛ አይነት ቦታ ውስጥ ነው። ከዚህ በፊት በገቢዎች ሚኒስቴር መስሪያ ቤት የነበረው ምቹ ያልሆነ የሥራ አካባቢ አገልግሎት ለሚሰጡ የተቋሙ ሰራተኞች ብቻ ሳይሆን አገልግሎት ፈልገው ወደ ተቋሙ ለሚመጡ ደንበኞች ጭምር ፈታኝ ሁኔታዎች ነበሩት። ምቹ አልነበረም። ያው ገባተኛ ይበዛበታል። ለዛውም መኪና ማቆሚያውም አይመችም። እዛ ታች በነበሩበት ሰዓት አካባቢው ራሱ ምቹ አይደለም። አንደኛ ወፍጮ ገበያ ዳር በመሆኑ ብዙ ጭንንቅ የሚበዛበት አካባቢ ነው። በድምጽም በምንም በጣም ብዙ ምቹ አይደለም። ቦታ ጥበት የተነሳ ሁሉንም ሰራተኞች ከናላፊው አንድ ቦታ ማግኘት ሲገባን የተለያዩ ክፍሎች ነበሩና እነሱን ራሱ ፈልጎ ለማግኘት በጥቆማ ነው የምንደርሰው። አንዱ ከአንዱ የምናገኘው ለሁሉም ነገር ያ ህንፃ ምቹ አልነበረም ማለት ይቻላል። ሊፍት የለውም፣ በጣም ጠባብ ነው። ኢንቫይሮንመንቱ ምንም አይመችና አብሮ ራሱ ዲስከስ ለማድረግ ጠባብ የሆነበት ሂደቶችና ምቹ ያልሆነ ነገሮች ነበሩ። በጣም የተጨናነቀ ነውና ለአሰራር ምንም ምቹ አልነበረ። ለተቋማት እድገትና ውጤታማነት በውስጣቸው የሚሰሩ ሰራተኞች ተረጋግተው በአንድ ቦታ መስራታቸው አንድ ምክንያት እንደሆነ ይታመናል። ቢገርምሽ ድሮ ሰራተኞቻችን ፍልሰት ነበረው ተቋም ውስጥ። አንዱ ሰራተኞች መልቀቂያ አስገብተው ሲወጡ ምንድነው ምክንያታችሁ ብለን ስንጠይቃቸው ያው አንድ በብዛት የጥቅማ ጥቅም ጥያቄ ነው የሚያነሳው። ከዛ ውጪ ግን ምቹ የሥራ አካባቢ የለም ብሎ የሚለቁ ሰራተኞችም ቁጥር አልነበረም፣ ቀላል ቁጥር አልነበራቸው። ካሁን በፊት የነበረው የገቢዎች ሚኒስቴር እንደ ሄድ ኦፊስ ስፔሻል ሄድ ኦፊስ ስናየው አሁን በምታዩት ደረጃ አልነበረም። ብዙም የሥራ አካባቢው ያን ያህል የሚያስደስትም አልነበረም። ከመግቢያው አንጻር የቦታው ጥርጊያ፣ የግቢ ውስጥ ያሉ አስፋልቶች፣ እነዚህ የአበባዎች ለሰው አይን የሚማርኩ እነዚህ ፋውንቴን፣ የተለያዩ በቃ ስራ ቦታ ምሉ ሊያረጉ የሚችሉ ነገሮች ከዚህ በፊት ያልነበረበት ሁኔታ ነበረ። ከቅርብ ጊዜያት ወዲህ የገቢዎች ሚኒስቴር እድሳትና ግንባታ በማከናወን ለስራ ምቹ ከባቢን የሚፈጥሩ በክልል ቅርንጫፍ ጽሕፈት ቤቶች ጭምር አዲስ ህንፃዎችን በመገንባት ወደ አዲስ ምዕራፍ ተሸጋግሯል። በክብርት ወይዘሮ አይናለም ንጉሴ የገቢዎች ሚኒስትር ተመርቆ ጥቅምት 7 2017 ነው ወደዚህ የገባው። በጥቅምት 11
2017 ዓመተ ምህረት ተመርቆ አገልግሎት የሰጠበት አግባብ ነው ያለው ማለት ነው። ምቹ በሆነ የስራ አካባቢ የሚሰሩ ሰራተኞች ምቹ ባልሆነ የስራ አካባቢ ውስጥ ከሚሰሩ ሰራተኞች ጋር ሲነጻጸሩ የተሻሉና ውጤታማ ሊሆኑ እንደሚችሉ የተለያዩ ጥናቶች ያሳያሉ። አንድ ሰው አካላዊም ሆነ ስነ ልቦናዊ የስራ መነቃቃት ኖሮት እንዲሰራ ምቹና ደህንነቱ በተጠበቀ የስራ ቦታ እንዲሰራ ማድረግ ደግሞ ውጤታማነቱ አሻሚ አይሆንም። በኔ አንደርስታንዲንግ ምንድነው የጥሩ የስራ አካባቢን ብለን ስንል አንደኛ ንጹህና የተደራጀ የስራ አካባቢ ሊኖር ይገባዋል። ከአደጋ የተጠበቀ አካባቢ ሊሆን ይገባዋል። ማኔጅመንቱና ሰራተኛው ደግሞ ጥሩ የሆነ ግንኙነት ሊኖራቸው ይገባል። ተመጣጣነ የስራ ሰዓትና የእረፍት ጊዜ ሰራተኛው ሊኖረው ይገባል። ተገቢ ደሞዝና ለሰራው ስራ ደግሞ ሽልማት። እነዚህን ካሳካ አንድ መስሪያ ቤት የስራ ቦታው ምቹ ነው ልንል እንችላለን። በማንኛውም ተቋም ውስጥ የሚሰሩ ሰራተኞች ምቹ በሆነ የስራ አካባቢ ውስጥ ስራቸውን መከወን የምንጊዜም ፍላጎት ነው። ታዲያ በገቢዎች ሚኒስቴር መስሪያ ቤት የሚሰሩ ሰራተኞች ቀደም ብለው ሲሰሩበት ከነበረው የስራ ቦታ አካባቢ ገጽታ ወደ አዲስና ምቹ የስራ አካባቢ ሁኔታ ሲሸጋገሩ የተሻለ የስራ መንፈስን በመላበስና ደስተኛ ሆነው ስራቸውን እንዲሰሩ አስችሏቸዋል። እዚህ ከገባን በኋላ ሊፍት አለው። ስብሰባ ሲኖር 5ኛ ፎቅ ላይ ነው። በሊፍት ቦታ አለው። በጣም ጥሩ የስራ ቦታ ነው። አመቺ ስራ ቦታ። የተዋበ እና ምቹ የሆነ ህንፃ ላይ ነው የገባ ነው። ይሄ ህንፃ የ6 ፍሎሮች አሉት። በየፍሎሩ ላይ በቂ የሆነ የሰራተኞች መንቀሳቀሻ ቦታ ያለው ነው። እንደምታዩ ዋና አስፋልት ላይ ነው ያለው። ለትራንስፖርት አክሰስ ለሁሉም የተመቻቸ ብርሃን ያለው የተመቸ ቢሮ ላይ ነው አሁን ላይ ያለው። አካባቢው ሰላም ነው። ረብሻ የለም፣ ጩኸት የለም፣ ድምጽ የለም፣ ሽታ የለም፣ መጥፎ ሽታ የለም። ቢሮዎቹም ሰፋፊ ስለሆኑ ከሙቀት አንጻር ከምን አንጻር ያለው ያው ሐዋሳ ሙቀት አለ። እዚህ ግን ህንጻው በራሱ ማቀዝቀዣም አለው። እንዲሁም ደግሞ ቢሮዎቹ ሰፋ ለቀቅ ተደርጎ የተሰሩ ከመሆኑ የተነሳ ሙቀት ብዙም የለም። የኛ ቤዝመንቱ ራሱ ትልቅ ፓርኪንግ አለው። ሁለተኛ ግልጽ የሆነ መታየት የሚችልበት መስሪያ ቤቱ ራሱ ማለት ነው በደንብ መታየት ይችላል። ሶስተኛው ስራ ክፍሎቹ አሁን እንደምታዩት ምቹና በቃ በደንብ መስራት የምንችልበት ሚንስ ላይ ያለ ነው ማለት ይቻላል። ሰራተኞች በተመቻቸው የስራ ቦታ ላይ አገልግሎት መስጠት መቻላቸው ወደ ተቋሙ ለሚመጡ ተገልጋዮች ትልቅ የሆነ እረፍት ሰጥቷቸዋል። ይህንን ህንፃ ገምተው እዚህ በመግባታቸው ምቹ የሆነ ለአሰራር ስንቀመጥ እዚህ አቀማመጣችን ምቹ ነው። ረጅም ሰዓት ራሱ ብናሳልፍ ዲስከስ እያደረገን ምቹ የሆነ ነገር ነው። ሙቀት የለው። ዶክመንቶቻችን በአግባቡ ነው የምናገኘው። የመጥፋት የምን ነገሮች የለም። እንግዲህ እስካሁን ያየሁት በጣም ምቹ የሆነ ነገር ነው። ደስ ይላል። ሁሉንም ሰራተኞች ሁሉንም የምንፈልገው አገልግሎት እንደየዘርፉ አንድ ቦታ ነው የምናገኘው። ስለዚህ ቅሬታም ካለን እዛ ጋር ስንሄድ ኃላፊ እዛ ጋር ቁጭ ብሏል። እዛ ጋር ኃላፊውን ያገኛለው። ህንፃው እንዳየሹ ስትገቢም በጣም ውብ ነው። ለተገልጋይም ምቹ ተደርጎ ነው የተሰራውና በጣም ሰፊ ነው። ህንፃው አይገናኝም። የድሮና ያሁኑ ምቹ ነው ብዬ አስባለሁ ከበፊቱ ጋር ሲነጻጸር። ያኔ ምንድነው ወደ ገቢዎች ተቋም ሲሄድ ብዙ ጊዜ ያስፈልገኛል ብዬ አስባለሁ። ለምሳሌ ጠዋት ከሄድኩ ብዙ ወረፋ ያለው ቦታ ፓርኪንጉ ማይመች እንዳልኩት ነው። ግን አሁን ደግሞ እንዳጋጣሚ ሆኖ ደግሞ የኛ
ከዚህ ምናልባት 300 ሜትር ምናምን ቅርብ ነው። ስለዚህ አሁን ቀልጣፋ የሆነ አገልግሎት የማገኝበት በጣም ቅርብ የሆነ ሰዓቴን ስኬጁል አድርጌ መምጣት የምችልበት ቦታ ነው። በጣም ጎረቤቶች ነን ከኛ ጋር እንዳጋጣሚ ነው። በጣም ሰፊ ልዩነት ነው ያየ ነው። ቢሮቸው ራሱ ጽዱ ነው፣ ንጹህ ነው። እኛም ደግሞ ስንመጣ አቀባበሉም ጥሩ ነውና ከታችኛው ይሄኛው ቢሮ በጣም ጥሩ ነው። ለኛም ጥሩ ነው፣ ለነሱም ደግሞ የደንበኛው የማስተናገዱ ሁኔታ በጣም ጥሩ ነው። የስራ አካባቢ ምቹ መሆን ሰራተኞች ስራቸውን በአግባቡ እንዲከውኑና ውጤታማ እንዲሆኑ አዎንታዊ ተጽዕኖ እንዳለው ሁሉ ከስራ ውጪ ያሉባቸውን ኃላፊነቶች ጭምር በአግባቡ እንዲወጡ አቅም ይፈጥራል። በሁሉም ተቋማት ውስጥ የሴቶችን ተሳትፎና ውጤታማነት ከፍ ለማድረግ ለምትሰራው ኢትዮጵያ የገቢዎች ሚኒስቴር ዋና መስሪያ ቤት አንዱ ማሳያ ነው። ሴቶች ተፈጥሮ ባደለቻቸው ቤተሰባዊ ኃላፊነት ምክንያት ከስራቸውና ከውጤታማነት ወደ ኋላ እንዳይቀሩ ደግሞ መንግስት በሁሉም ተቋማት ላይ እየተገበረ የሚገኘውን ስራ የገቢዎች ሚኒስቴር አጠናክሮ በመስራት ላይ ይገኛል። በዋናው መስሪያ ቤትም በሁሉም ቅርንጫፍ ጽህፈት ቤቶቻችን ህጻናት ማቆያ አደራጅተን እናቶች ልጆቻቸውን እዛ እያቆዩ ስራቸውን የሚሰሩ እንደሆኑ በተግባርም ሄዳችሁ ማየት ትችላላችሁ። ይህ ከፍተኛ ውጤት አምጥቷል። ምክንያቱም እኛ ጋር 50% በላይ ሰራተኞቻችን ሴቶች ናቸው፣ እንደ አጋጣሚ ሆኖ ማለት ነው። ስለዚህ እነዚህን ሴቶች ህጻናት ልጆቻቸውን ቤት ትተው መጥተው እዚህ ስራ ላይ እንዲቸገሩ አንፈልግም። በተደራጀ መልኩ በተሟላ መልኩ ጥሩ ህጻናት ማቆያ አቋቁመናል። እዛ ላይ ህጻናት እየመጡ ይቆያሉ፣ እነሱም ስራቸውን ሰርተው ይሄዳሉ። በገቢዎች ሚኒስቴር ሐዋሳ ቅርንጫፍ ጽህፈት ቤት በተለያዩ የስራ ኃላፊነት ላይ ሆነው ልጆቻቸውን በልጆች ማቆያ በማዋል የስራ ገበታቸው ላይ በመስራት ውጤታማ ከሆኑ የተቋሙ ሰራተኞች ምጥን ብርሃኑ አንዷ ናት። ቤት ያው አሁን ያለው ሁኔታ ትንሽ ከባድ ነው ለሰራተኛ ጥሎ መምጣት እና ከዛ አንፃር በጣም እጅግ በጣም ከስራ ላለመስተጓጎል ያለው እንትን ሴት እህቶቻችን አሁን ልጆቻቸውን ከ6 ወር ከ4 ወር ከ5 ወር በኋላ ይዘን ነው የምንመጣው። ስለዚህ ስራም አይበደልም፣ እኛም ልባችን ወደዛ አይንጠለጠልም። ምግብ ኢቭን እዚህ ነው የሚሰራላቸው። የቻልን ይዘን እንመጣለን፣ እዚሁ ይሰራላቸዋልና ከዛኛው ህንፃ ጋር በነበረው ደግሞ ሞሮፍ በጣም የተሻለ ነው። ድምጾች ወደዚህ ስንመጣ ቶታል የቀረበት 3 እና 4 ህጻናትን ከምንይዝበት ወደ 18 ህጻናትን ማቆየት የቻልንበት ሁኔታ በመፈጠሩ እናቶች ሰራተኞቻችን በተለይ እናቶች ሰራተኞች በጣም ደስተኞች የሆኑበት ሁኔታ ነው ተፈጠረው። ይሄ ማለት ሰራተኛ ደስተኛ ከመሆኑም ባሻገር ተቋሙንም ውጤታማ የሚያደርግበት ሁኔታ ነው ተፈጠረው። ለእናቶች ምቹ አልነበረም፣ ማቆያ ችግር ነበረ። አሁን ግን ወደዚህ ወደ አዲሱ ቢሮ ከገባም በኋላ ቢሮ እንደ ልብ ነው፣ ንጹህ ነው። ልጆች እናቶች ደግሞ በቅርባቸው ልጆቻቸውን የሚያስቀምጡበት የሚያዩበት በሰዓት መጥተው የሚያጠቡበት ሁኔታ ሁሉ ተመቻችተዋል ማለት ነው። ይሄ በቃላት መግለጽ በጣም ከባድ ነው። እናትነት ዋጋው ራሱ ከፍተኛ ስለሆነ ማለት ነው። ደግሞ ቅርብ ሆነሽ ልጅሽን ማግኘት በጣም የማይገኝ እድል ነው ለኔ የተሰጠ ማለት ከእግዚአብሔር ነው እድሉ።
የካፍቴሪያ አገልግሎት፣ የተሽከርካሪ ማቆሚያና ሌሎች ማረፊያ ስፍራዎችን በመፈለግ ሰራተኞች የሚያባክኑትን ሰዓት እንዲቆጥቡ የተሰራው ስራ የሰራተኞችን ድካምና የተገልጋይን እንግልት በማስወገድ ውጤት ማምጣት ተችሏል። ይሄ የካፍቴሪያ አገልግሎት ከመጀመሩ በፊት ሰራተኛ በቃ ምሳ ሰዓት ላይ ያው ተሽከርካሪ ያለው ወደ ቤቱ ይሄዳል። ወደ ቤት የማይሄደው ደግሞ እዚሁ አካባቢ ምሳ ፍላጋ ብዙ መድከም ነበረ። የስራ ሰዓት ላይ ጫና ነበረው። የተሰጣም የምሳ ሰዓት ደግሞ አጭር ሰዓትም ስለሆነ ሪቆ ሄዶ ለመመለስም አመቺ ስላልሆነ በጣም አስቸጋሪ ነበረ። አሁን ግን የዚህ የካፍቴሪያ አገልግሎት ከተጀመረ ወዲህ ያለው በጣም የሚገርም እንትን ያለው ሰራተኛው በጣም ደስተኛ ሆኖ ሰዓቱን በአግባቡ እዚሁ ተጠቅሞ ተመልሶ ሻይ ቡናውም የምሳም የቁርስም አገልግሎት እዚሁ ስላለ ሁሉንም አገልግሎት እዚሁ ህንፃ ላይ ነው የሚያገኘውና ሰራተኛ ተጨማሪ ከስተመርም ጭምር የሚፈልገው አገልግሎት የሚያገኝበት ሁኔታ ነው የተፈጠረው። የገቢዎች ሚኒስቴር ባስገነባቸው አዳዲስ ህንፃዎች ውስጥ የሚገኙ ዘመናዊ የስብሰባ አዳራሾች ተቋሙን ከደንበኞቹ ሰራተኞቹን ከተቋሙ ያላቸውን ግንኙነት የሚያጠናክሩበት ሁነቶችን እና ስልጠናዎችን በተሻለና ምቹ በሆነ ሁኔታ እንዲከናወኑ እድል ፈጥሮላቸዋል። ተቋሙም ለመሰብሰቢያ አዳራሽ የሚያወጣቸውን ወጪዎች አስቀርቷል። የስልጠናው ቦታውም ሆነ ቢሮውም ሆነ ኤቭሪቲንግ ምቹ አልነበረም። አሁን ግን ያለው ሁኔታ ማንኛውም ዲፓርትሜንት በተለያየ ፍሎር ላይ ነው ያለው። ለከስተመሩ ምቹ ነው። አገልግሎታቸው ግልጽና ምቹ የሆነበት ሁኔታ ነው እና በጣም ደስ የሚል ነው። አንድ ሞጁል ሙሉ በተለያየ ጊዜ ነው የወሰድነው። ስለ ግብር አከፋፈል በማንኛውም ግብር ላይ ማለት ነው የአከፋፈል ሁኔታ ግንዛቤ እንዲወስድ ከስተመሩም ሆነ ባለሙያውም እንዲወስድ ነው የተደረገው። ጥሩ አዌርነስ ነው። አሁን ላይ ወደ ተቋሙ ቀልጣፋ አገልግሎትን ፈልገው የሚመጡ ተገልጋዮች የገቢዎች ሚኒስቴር የፈጠረው ምቹ የስራ አካባቢ ደስተኛ ሆነው የሚመጡበትና ተረጋግተው የሚቆዩበት ስፍራ ሆኗል። ለዚህ ማሳያው ደግሞ የደንበኞች አስተያየት ከትናንት ይልቅ ዛሬ የተሻለ መሆኑን መግለጽ በመቻሉ ነው። ከዚህ በፊት የነበረው ጥናቶች ነበሩ። የደንበኞች አገልግሎት ጥናት ውጤታችን ጥሩ አልነበረም። አሁን ግን ወደዚህ ህንፃ ከገባን በኋላ በጣም የተሻለ ወደ 93% ሳቲስፋክሽናቸውን የገለጹበት ሁኔታ ነው የነበረው እና ኖርማሊ ጥናቱ ራሱ በእኛ አይደለም የተጠናው፣ በገለልተኛ አካል ነው የተጠናው። የተጠናው ውጤት የሚያሳየው በጣም የተሻለ የምንሰጠው አገልግሎት በጣም ጥሩ መሆኑን ነው የሚያሳየው። ስናስመርቅም ግብር ከፋዮቻችንን ጠርተናል። አሁን ጥሩ ነው፣ ለኛም ምቹ ተቋሙን የሚመጥን ነው ብሎ ግብር ከፋይ በግልጽ እየሰጠን ያለው ግብር ከፋይ ብቻ ሳይሆን ሌሎች መንግስታዊ ተቋማቶች የኛ ስቴክሆልደር የሆኑት ይህንን ሀሳብ ሲያጋሩን ነበር ማለት ነው። ውጪ ላይ የሚጠብቅ ቢኖር ንፋስ እያገኘ አገልግሎት የሚያገኝበት ስለሆነ አንድም ለተሽከርካሪ ይዞ የሚመጡ ሰዎች እንትን ጭነው የሚመጡ ሰዎች የማይቸገሩበት ኦዲት ስለምናደርግ ብዙ ሰነዶች ይመጣሉ። ስለዚህ በዚህ ላይ ከግብር ከፋዩ የምንሰማ ምንም ነገር አገልግሎት አጠቃላይ የስራ አካባቢ ምቹነት ላይ የተሻለ ነገር ነው የሚያወሩልን። በቃ በዚሁ ነው እንደዚህ አይነት ቦታ ነው እናንተን የሚመጥነው የሚለውን ነገር ነው አስተያየት የሚሰጡልን። በጣም ወደነዋል የዛን ጊዜ። አሁንም እንደምታዩ ምቹ ነው። ስለዚህ በጣም ምቹ ህንፃ ሰርታችኋል ነው ብለን አስተያየት የሰጠናቸው። ዛሬ ላይ የገቢዎች ሚኒስቴር ከሰራተኞች ያለባበስ ስነ ስርዓት አንስቶ የህንፃ ዲዛይን እንዲሁም የቢሮ መገልገያ ንብረቶችን ከዋና መስሪያ ቤት እስከ ቅርንጫፍ ጽህፈት ቤት ተመሳሳይ አድርጓል። ተቋሙ የራሱን ብራንድ ወይም መለያ በተሻለ መንገድ በመቅረጹ ወጥ ወደሆነ የአሰራር ስርዓት እንዲሻገር መንገድ ከፍቶለታል። የትም ቦታ ስትሄጂ አሁን አዳማን ያየ ሰው ሐዋሳ ሲሄድ ይሄ የሐዋሳ ገቢዎች ቅርንጫፍ ጽህፈት መሆን አለበት ብሎ እንዲያስብ ነው የምናደርገው ማለት ነው። ሐዋሳ ቅርንጫፍ ጽህፈት ሄዶ የውስጥ ሌአውቱን ያየ ሰው አዳማ ገብቶ አዳማ ቅርንጫፍ ጽህፈት ገብቶ ተመሳሳይ ሌአውት ያያል ማለት ነው።
ዋናው መስሪያ ቤት ህንጻ ሀና ህንጻ ለሄደሽ ካየሽ ውስጡ ተመሳሳይ ሌአውት ነው የምታዩ ማለት ነው። ተመሳሳይ ወንበር ነው የምታዩ። የዳይሬክተር ስታንዳርድ አለን፣ ለስራ ሂደት ስታንዳርድ አለን፣ ለቡድን ስታንዳርድ አለን፣ ለባለሙያ ስታንዳርድ አለን ማለት ነው። ሁሉንም ስታንዳርድ አድርገን ተቋሙን ብራንድ ለማድረግ እየሰራን ያለ ነው ማለት ነው። ወጥ መሆኑ ተቋሙ ወጥ እንደሆነ አንድ አይነት እንደሆነ በየትኛውም ክልል በአዲስ አበባም ሁሉም ቦታ ላይ አንድ መሆኑን ያሳያልን። አንድ መሆኑ ደግሞ የገቢዎች ብራንድ ነው። የገቢዎች ስራ ድሬዳዋ ስትጂ ሌላ፣ ሐዋሳ ስትመጪ ሌላ አይደለም ማለት በየትኛውም ስፍራ በአገልግሎትም ይሁን በግብር አሰባሰብም ይሁን በህንፃ ዲዛይኑ አንድ ሲሆን የተቋሙን አንድነት ወጥነትን አስጠብቆ ስለሚሄድ ይሄ ትልቅ ነገር ነው የታሰበው። ህንፃ ብቻ አይደለም፣ አይታችሁ ከሆነ ሰራተኞቻችን ዩኒፎርም አላቸው። እንደ ተቋም አንድ ነው። ይሄ ማለት ይሄ የገጽታ ግንባታ ነው። በቃ ገቢዎች ሚኒስቴር ሲባል ስታንዳርዱ ይሄ ነው፣ ስታተሱ ይሄ ነው። ስለዚህ ይሄ ጥንካሬያችንን አንድነታችንን ነው የሚያሳየው። ገጽታ ግንባታ ስንል ከግንባታና ከአለባበስ ውጪ ደግሞ በተግባር በስራ ማህበረሰቡ ገቢዎች የሚባለው ገቢ መሰብሰብ ብቻ ሳይሆን ማህበረሰቡ ውስጥ ደግሞ ወርዶ የተለያዩ የገጽታ ግንባታዎችን እየሰራ ያለበት ሁኔታ አለ። ተገልጋዮች ከኛ አገልግሎት ለመውሰድ በሚመጡበት ጊዜ ከፊታችን ከምናችን ጀምሮ የተሻለ እንደሆነ የተደረገበት ተቋሙ የወሰዳቸው እርምጃዎች በሰራተኞች ላይ በስራ ውጤታማነት ላይ ከፍተኛ አስተዋጽኦ አበርክቷል እና ውጤታማነትን ስናይ ገቢዬ በጣም የተሳካ እቅድ ከእቅድ በላይ እየሄደ ያለበት ሁኔታ ስናይ ወደዚህ መምጣታችን ያመጣው አስተዋጽኦ ነው ብለን ነው የምንወስደው። ለህዝብ አገልግሎት ለሚሰጥ እንደ ገቢዎች ሚኒስቴር ላለ ግዙፍ ተቋም የሰራተኞች የስራ ቦታን ምቹ በማድረግ የአገልግሎት አሰጣጥና ጥራትን ከፍ ማድረግ ይቻላል። ተቋሙ ለሰራተኞቹም ሆነ ለተገልጋዮች በፈጠረው ምቹ የስራ አካባቢ ተጠቃሚው ራሱ ተቋሙ ለመሆኑ ማሳያዎች አሉ። አገልግሎት አሰጣጣችን ላይ በሚፈለገው መጠን ወይ ደግሞ ከስተመር በሚፈልገው ልክ አገልግሎት እየሰጠን ነው ብለን ነው የምናስበው። የኦዲት ስራችንም ላይ ከውጤቱም ጭምር ትልቅ ለውጦች ናቸው ያሉት። በእርግጥ አመት ከአመት እቅዱ እየጨመረ ቢሄድም በጣም በተሻለ መልኩ አፈጻጸማችን የተሻለ የሆነበት ነው ያለው ማለት ነው። ይህም ሊሆን የቻለበት ምክንያት አንደኛ ሙሉ ሰዓታችንን ጤናችን ሳይታወቅ ስራ ላይ እናውላለን። የምንፈልጋቸውን ፋይሎች የምንፈልገው ቦታ አስቀምጠን እነዛን ፋይሎች በጊዜ ኦዲት የምናደርግበት ሁኔታ አለ። የምንፈልገው መረጃ ከደንበኞቻችን አስቀምጠን በስነ ስርዓት የምንቀበልበት ሁኔታ አለ። ስለዚህ አሁን የተፈጠረልን የስራ ምቹ በጣም የተሻለ አንደኛ ለሰራተኛውም ጭምር፣ ሁለተኛ ደግሞ ምርታማነት ወይንም ደግሞ የስራ አፈጻጸማችንም ላይ ትልቅ አስተዋጽኦ ነው ያደረገልን ማለት ነው። የተሰጠንንም እቅድ በተገቢ መንገድ ሰራተኛው ምቹ ቦታ ላይ ቁጭ ብሎ በተገቢ መንገድ የሚፈልገውን እሱም የሚፈልገውን አገልግሎት ለምሳሌ እንደ ካፍቴሪያዎች አሉ፣ እዚህ በተገቢ መንገድ ስላለለት ጊዜ የሚያባክን ሁኔታ አይኖርም ማለት ነው። ከዚህ አኳያ ስናይ የባለፈውንም አመት ውጤታማነታችን ከገቢ አፈጻጸማችን በጣም የተሻለ ነው። አሁን ፍልሰት በጣም ቀንሷል። ያሉ ሰራተኞች ደግሞ ተረጋግተው ስራቸውን የመስራት ሞራላቸው በጣም ጨምሯል። ቅዳሜ እንሰራለን፣ ማታ መጨረሻ ወሮች አካባቢ እስከ 1 ሰዓት እንቆያለን። አብዛኛው የተወሰኑ የስራ ክፍሎች ካልሆኑ በስተቀር አብዛኛው ሰራተኛ ማታ እስከ 1 ሰዓት የሚያምሽበት ጊዜ አለ ማለት ነው። በዛ ሰዓት እንግዲህ አንቺ ምቹ የስራ አካባቢ ባትፈጥሪ ኖሮ
እስከ ቅዳሜ ገብቶ የመስራት እስከ ማታ አምሽቶ የመስራት ሞራሉ አይኖርም። ይሄ ምንድነው በፊት የነበረው የስራ አካባቢና አሁን የነበረው የስራ አካባቢ ከፍተኛ ልዩነት ስላለው አሁን በተለወጠው የስራ አካባቢ ውስጥ ደስተኛ ሆነው ስራቸውን እየሰሩ ነው። ተቋማት ለሰራተኞቻቸውና ለተገልጋይ በአካልም ሆነ በስነ ልቦና ምቹና ደህንነቱ የተጠበቀ የስራ አካባቢን በመፍጠር ወደ ውጤታማነት ይሸጋገራሉ። ይህንን ተግባር ለማስቀጠልና ወደ ተሻለ ውጤት ለማሳደግ ደግሞ በቴክኖሎጂ የታገዘ ዲጂታላይዜሽን ስራ ተግባራዊ ማድረግ የሀገር ገቢን ለሚሰበስብ ተቋም ምቹ የስራ አካባቢን በመፍጠር የመጀመሪያውን የለውጥ መንገድ ያጠናክርለታል። ዘመኑ ያው ሞር ዲጂታል ነው። አንደርስታንድ ዲጂታል እየሆነ እንደሄደ ገነዘባለሁ። ግን አብዛኛው ነገሮች ለምሳሌ ኮምፕሌኖች ምናምን ሲኖሩ እሱም አብሮ ዲጂታል ቢሆን በደንብ አሁን ካለው የዲጂታል መስተጋብር የበለጠ ማድረግ ስለሚቻል፣ ምክንያቱም አሁን ቴክኖሎጂው በጣም እያደገ ነው። ሰዎች ብዙ ነገር ቤታቸው ሆነው ወይም ደግሞ ድርጅታቸው መስሪያ ቤታቸው ሆነው ማከናወን የሚችሉበት ቢፈጠርና ቴክኖሎጂው ላይ አሁን እየሰራ ካለውም በተጨማሪ በደንብ አጠናክሮ ቢቀጥልበት እመኛለሁ። ይሄ ህንፃ መጀመሪያ ሲሰራ ስታሰብ በግብር ከፋይ በአካል መጥቶ ይገለገላል ተብሎ ነው የታሰበው። አይታችሁ ከሆነ ሰፋፊ ቦታዎች ዌይቲንግ ግብር ከፋዩ የሚጠብቅበት የሚቀመጥበት ሰፋፊ ቦታዎች አሉ። ያኔ ስታሰብ ሁሉም ግብር ከፋይ መጥቶ አገልግሎት ስለሚያገኝ አረፍ ብሎ አገልግሎት ያገኛል። አሁን ግን ዘመኑ ዲጂታል ነው። ዲጂታል ስለሆነ ግብር ከፋዩ ይህንን አንዱ ገቢዎች ሚኒስቴር የስራ ሁኔታን ለማቀላጠፍ እየሰራ ካላቸው ግብር ከፋይ ባለበት ሆኖ እንዲያሳውቅ፣ ባለበት ሆኖ እንዲከፍል፣ ለዚህም ያስፈልገው ስልጠናዎችን የምንሰጥበት ሁኔታዎች እሱ የተመቻቸ ያለንበት ነው ማለት ነው። ስለዚህ ግብር ከፋይ እኛ ጋር ሳይመጣ በቤቱ ሆኖ ባለበት ሆኖ አገልግሎቱን ያገኛል። አገልግሎቱን ክሊራንስ አሁን ለምሳሌ ንግድ ፍቃድ እድሳት ምዝገባ መሆን ኦልሞስት ይጀመራል፣ ተመላሽም ይጀመራል። ስለዚህ ግብር ከፋይ እኛ ጋር የሚመጣበት ነገር የለም ማለት ነው። ስለዚህ ከዚህ በኋላ ይሄ ህንፃዎቹ ለሰራተኛ እንጂ ለግብር ከፋይ የምናስበው ነገር እየቀነሰ አሁን የተወሰኑ ግብር ከፋዮች ነው እየመጡ ያሉ። አብዛኛው ባለበት ሆኖ ነው የሚያገኘው። የገቢዎች ሚኒስቴር ምቹ የስራ አካባቢን የመፍጠርና መሰል ስራዎች አማካኝነት በየዓመቱ እያስመዘገበ የመጣው የገቢ አፈጻጸም እድገት ተቋሙ የለውጥ ምዕራፍ ላይ እንደሆነ የሚያረጋግጥ ነው። በኢትዮጵያ የተለያዩ ክልል ከተሞች ግዙፍ ፕሮጀክቶች፣ የመንገድ መሰረተ ልማቶች፣ የኮሪደርና የወንዝ ዳር ልማቶች እንዲሁም ደግሞ የተማሪዎች ምገባን የመሰሉ ሰው ተኮር ፕሮጀክቶች እየተከወኑ ይገኛሉ። እነዚህ ተግባራት የሚሰሩት ደግሞ ሀገር ከገቢ በምታገኘው ግብር ነው። እንዲህ ያሉ እንቅስቃሴዎች እየተከወኑባት ከሚገኙ ከተሞች መካከል አንዷ ሐዋሳ ከተማ ናት። የሰባት ወር አፈጻጸማችንም ኢቭን ብናየው ካለፈው አመት ከሰበሰብነው ጭማሪ አለ። ስለዚህ በአፈጻጸማችንም በገቢ አፈጻጸማችንም በኦዲት ስራዎቻችንም በሁሉም የተሻለ ነው። ከእቅዱ በላይ የሚፈጽምበት ሁኔታ ነው ያለው። እቅድም ብቻ ቤዝ ዳርጎ ደግሞ እየተንቀሳቀሰ እንዳልሆነና መሰብሰብ ባለበት ታክስ አሁንም ስላልተሰበሰበ ያንን ታክስ የሚያመጡት የአሰራር ስርዓቶች የቴክኖሎጂ በማዘመንና በቴክኖሎጂ በመደገፍ ለግብር ከፋዩ የበለጠ አገልግሎት ከመስጠት አኳያ ለውጥ ውስጥ ያለ ተቋም ነው ብዬ አስባለሁ። ከ5 አመት ወደዚህ ያሉትን ዳታዎች ራሱ ማየት በቂ ነው የሚሆነው። 2013 ላይ ወደ 279 ቢሊዮን አካባቢ ነው የተሰበሰበው። 2014 ላይ ወደ 336 ቢሊዮን አካባቢ ነው የተሰበሰበው። 2015 ላይ 442 ቢሊዮን አካባቢ ነው የሰበሰብነው።
2016 ላይ 512 ቢሊዮን 2017 ላይ ደግሞ 900 ቢሊዮን ነው የሰበሰብነው። ዘንድሮ ደግሞ 2018 ትሪሊየን ቤት ገብተን ትሪሊየን እንሰበስባለን ብለን ነው ያሰብነው። የነዚህ ቁጥሮች በየጊዜው እያደገ መምጣት ሰራተኛው የጎላ አስተዋጽኦ አበርክቶበታል ብለን ነው የምናስበው ከግብር ከፋዮች ጎን ለጎን ማለት ነው። ስለዚህ አሁንም ትሪሊየኑን ለማሳካት ምቹ የስራ አካባቢ መፍጠርን አጠናክረን እንቀጥልበታለን ለማለት ነው። በኮሪደርና ሌሎች መሰረተ ልማት ስራዎች አብዛኞቹ የኢትዮጵያ ከተሞች እያሸበረቁ ነው። የገቢዎች ሚኒስቴር ምቹ የስራ አካባቢን በመፍጠር የደረሰበትን ውጤታማነት ደረጃ ለማሳያነት ግብር የሚሰበስብባቸው አዲስ አበባ፣ ሐዋሳና አዳማ ከተሞች ተጠቀሱ እንጂ ተቋሙ በተመሳሳይ መልኩ በሌሎች የክልል ከተሞች ለሚገኙ ቅርንጫፍ ጽህፈት ቤቶችም አዳዲስ ህንፃዎችን በመገንባት ላይ ይገኛል። የከተሞቿን ጎዳናዎች፣ የወንዝ ዳርቻዎችና አደባባዮች በማስዋብና በመገንባት እየታተረች ለምትገኘው ኢትዮጵያ የገቢዎች ሚኒስቴርና መሰል ተቋማት ለሰራተኞቻቸውና ለተገልጋይ የሚፈጥሩት ምቹ የስራ አካባቢ ከደጅ እስከ ጓዳ እየተሰራችና እየተዋበች ለመሆኗ ተምሳሌት ነው።